ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ ደግሞ ቆንጆና አጠር ያሉ ሁልጊዜ ልንጠቀማቸው የምንችላቸውን የእንግሊዘኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦቼ ባዮ ላይ ወይም ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦች ደውላችሁ መማር ትችላላችሁ ማለት ነው። ወደ ትምህርቱ እንሂድ። እሺ ውድ ቤተሰቦች ዛሬም እንደተለመደው ሁልጊዜ ልንጠቀማቸው የምንችላቸውን የእንግሊዘኛ ንግግሮች ነው ይዤላችሁ መጣሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። ቆንጆና ሁልጊዜ የምንጠቀማቸው ንግግሮች ናቸው እዚህ ጋር የምታዩዋቸውና በደንብ እናያቸዋለን። ትርጉማቸውን እንዴት ማንበብ እንደምንችል እናያለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳይረሳ ማለት ነው። እና ለቻናላችን አዲስ የሆናችሁ ቤተሰቦችም ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ፣ እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ የመጀመሪያው እንዴት እናንበበው ከዛ ትርጉሙ ምን ማለት ነው የሚለውን በደንብ እናያለን ማለት ነው። እንግዲህ የመጀመሪያው እንዴት እናንበበው እዚህ ጋር ጂ አለ፣ ከዛ ኦ ዲ አለ። ስለዚህ ጂኦ ከአናባቢ ጋር የምታነቡት እንደ ጉ ማንበብ ነው። እሺ ጉ ዲን ድ ብለን ማንበብ ጉድ ጉድ። ኤን አ ፍን እንደ ይቅርታ ኤፍን እንደ ፍ ቲኤን እንደ ተ አርን እንደ ር ኤንኦን ኑ ኤንን ን ኖን። አፍተርኑን ጉድ አፍተርኑን። ጉድ አፍተርኑን ምን ማለት ነው? ጉድ አፍተርኑን ብዬ ጽፌላችኋለሁ። በአማርኛም ምን ማለት ነው? ደህና ዋልክ፣ ደህና ዋላችሁ ማለት ትችላላችሁ። ለሁለቱም ደህና ዋልሽም ማለት ትችላላችሁ። ስለዚህ ደህና ዋላችሁ ማለት ይሆናል። ደህና ዋልሽም ደህና ዋልክም ማለት ይቻላል ማለት ነው። ያ ወደዚህኛው እንሂድ። አሁን በተመሳሳይ ጂኦ በአንድ ላይ ጉ ብለን አነበብን። ዲን ጉድ ጉድ። ኤምኦን ሞ አርን እንደ ር ኤንአይን እንደ ኒ ኤንን እንደ ን ጂን እንደ ግ ሞርኒንግ ጉድ ሞርኒንግ ጉድ ሞርኒንግ ጉድ ሞርኒንግ እንደምናውቀው ምንድን ነው ማለት ነው? እንደምን አደርክ፣ እንደምን አደርሽ፣ እንዴት አደርሽ፣ እንዴት አደርክ፣ እንዴት አደራችሁ ማለት ይሆናል ማለት ነው። ጉድ ሞርኒንግ። ያ ወደዚህኛው እንሂድ። አሁንም ጂኦን እንደ ጉ ማንበብ፣ ዲን እንደ ድ ጉድ ጉድ። ኤን አይን ናይ ብለን ማንበብ። ከዛ ጂኤች እንደዚህ ሲመጡባችሁ ሳይለንት ነው ማለት ነው። ጂና ኤች ሳይለንት ይሆናሉ። ኤን አይን ናይ። ቲን ት ብለን ማንበብ ናይት ጉድ ናይት። በአብዛኛው ጊዜ ጂና ኤች ከመጡባችሁ ሳይለንት ናቸው፣ አይነበቡም ማለት ነው። ስለዚህ ጉድ ናይት ማለት ደህና ደር፣ ደህና ደሪ፣ ደህና ደሩ ማለት ይቻላል ማለት ነው። ጉድ ናይት። ናይት ማለት ምሽት፣ ሞርኒንግ ማለት ጠዋት፣ አፍተርኑን ማለት ከሰዓት ስለሆነ ነው። እሺ ጉድ ተመሳሳይ ነው። እሺ ኤችኦን እንደምናንበበው እዚህ ጋር እንደ ሆ አናነበውም፣ እዚህ ጋር እንደ ሀ ነው የምናነበው። እሺ ሀ ብለን ማንበብ። ዳብሊውን እንደ ው ማንበብ ሃው። ኤን እንደ አ አርኤን እንደ ር አር ዋይ ኦዩን ዩ ብለን ማንበብ። ሃው አር ዩ ማለት እንዴት ነህ ወይም እንዴት ነሽ ማለት ነው። ሃው አር ዩ ስንል እንዴት ነህ ወይም እንዴት ነሽ፣ እንዴት ናችሁ። ሃው አር ዩ። ያ ወደዚህኛው እንሂድ። አይ ኤምን አም ብለን ማንበብ። አም ኤፍ አይን እንደ ፋይ ማንበብ። ኤንኢን ን ፋይን አም ፋይን ስንል ማለት ነው ደህና ነኝ፣ እኔ ደህና ነኝ ስንል አም ፋይን እንላለን። ፋይን ማለት ደህና ማለት ነው። አም ማለት ደግሞ ነኝ እያለን ነው። ያ እዚህ ጋር ደግሞ ትንሽ ኤክስን በአንድ ላይ ኤክስ ብላችሁ ማንበብ ነው። እሺ ኤክስ ብላችሁ እና ኤክስ ከመጡባችሁ ኤክስ ብላችሁ ነው የምታነቡት። ኤክስ አልን። ከዛስ ሲ ዩን በአንድ ላይ እንደ ኪው ኤስ ኢን ዝ የሚል ድምፅ ያለው ኤክስኪውዝ ኤምኢን ሚ ብለን አነበብን። ኤክስኪውዝ ሚ ምን ማለት ነው? ይቅርታ ለማለት ነው። ኤክስኪውዝ ሚ ማለት ያ እዚህ ጋርስ ኤም አይን እንደ ሜ ማንበብ። ኤም ኤ ዋይን በአንድ ላይ ሜ። ከዛ ቢኢን ቢ ብለን ማንበብ። ሜቢ ማለት ምንድን ነው? ምናልባት ስንል ሜቢ እንላለን ማለት ነው። ሜቢ ምናልባት። ያ እዚህ ጋርስ ዳብሊው ኤች ኤን እንደምናንብበው እንደ ዋ። ቲን እንደ ት ማንበብ። ዋት አይኤስን ኢዝ ብለን ማንበብ። ቲኤች አይን ዚ ብለን ማንበብ። ኤስን ስ ብለን ማንበብ። ዚስ ዋት ኢዝ ዚስ
ዋት ኢዝ ዚስ ምን ማለት ነው? ይህ ምንድን ነው? ይህ ምንድን ነው አለን ማለት ነው። ወደ ቀጣይ እንሂድ። ኤስን እንደ ስ ማንበብ፣ ፒኢን እንደ ፒ፣ ኬን እንደ ክ። እዚህ ጋር ሁለት አናባቢዎች በአንድ ላይ መጣዋል። ግን የመጀመሪያውን አናባቢ ብቻ ነው የምናነብ ማለት ነው። እንደዚህ አንድ ላይ ከመጡባችሁ የመጀመሪያን አናባቢ አንባችሁ ቀጥሎ ያለው አናባቢ አታነቡም ማለት ነው። ስለዚህ ኤስን እንደ ሳ ነበብን፣ ፒኢን እንደ ፒ፣ ኬን እንደ ክ ማንበብ ነው ማለት ነው። ኤን አለፍናት። ስለዚህ ስፒክ ኤስን እንደ ስ፣ ኤልኦን እንደ ላ፣ ዳብሊውን እንደ ው፣ ኤልን እንደ ል፣ ዋይን እንደ ይ። ስላውሊ ስፒክ ስላውሊ ስፒክ ስላውሊ። እዚህ ጋር ጽፌላችኋል። ስፒክ ስላውሊ ቀስ ብለህ ተናገር ወይም ቀስ ብለሽ ተናገሪ። ስላውሊ ማለት ቀስ ማለት ነው። ስፒክ ማለት ደግሞ መናገር። እዚህ ጋር ኤል አይን እንደ ሊ ማንበብ፣ ኤል አይን እንደ ሊ፣ ኤስን እንደ ስ፣ ከዛ ቲን አናነባትም፣ ኤንን እንደ ን ማንበብ። ሌስን ሌስን፣ ቲኦን ት፣ ኤምኢን ሚ። ሊስን ቱ ሚ ሊስን ቱ ሚ ሊስን ቱ ሚ ምንድን ነው? እኔን ስማ ወይም እኔን ስማኝ ማለት ነው። ሊስን ማለት መስማት ማዳመጥ፣ ቱ ሚ ማለት እኔን እያል ነው ማለት ነው። ያ እዚህ ጋር ዲኦን እንደምን ማንበብ? እንደ ዱ ማንበብ፣ አይቲን እንደ ኢት ማንበብ፣ ኤንኦን ና ብለን ማንበብ፣ ዳብሊውን እንደ ው ማንበብ። ናው ናው፣ ዱኢት ናው ዱኢት ናው ማለት አሁን አድርግ ወይም አሁን አድርጊ ማለት ነው። ዱኢት ናው። ያ ይህስ ምን ይላል? አይን እንደ አይ ማንበብ ነው። ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት። ዶንት አይ ዶንት። ከዛ ኬና ኤን ሲመጡባችሁ ደግሞ ሁሌም ኬና ኤን ከመጡባችሁ ኬን እንዳታነቡ። ስለዚህ ኤንኦን እንደ ና እናነባለን። ዳብሊውን እንደ ው። ናው ናው፣ አይ ዶንት ናው አይ ዶንት ናው አይ ዶንት ናው ማለት ምንድን ነው? አላውቅም አላውቅም ማለት ነው። አይ ዶንት ናው አላውቅም። ያ እዚህ ጋርስ ኤስን እንደ ስ፣ ቲኦን እንደ ቶ፣ ፒን እንደ ፕ። ስቶፕ ስቶፕ፣ ኤችኢን ሂ፣ አርኤን ር፣ ህር። ስቶፕ ሂር ስቶፕ ሂር ምን ማለት ነው? እዚህ አቁም እዚህ አቁም ወይም እዚህ አቁሚ። እዚህ ጋርስ ዲኦን እንደ ዶ ማንበብ፣ ኤንን እንደ ን፣ ቲን እንደ ት። ዶን ዶን፣ ዳብሊውን ወ፣ አርን እንደ ር፣ ዋይን እንደ ይ። ወሪ ወሪ፣ ዶን ወሪ ዶን ወሪ ምን ማለት ነው? አትጨነቅ አትጨነቂ ለማለት ዶን ወሪ እንላለን ማለት ነው። እዚህ ጋርስ ኤስን እንደ ስ፣ ቲኤን እንደ ቴ፣ ዋይን እንደ ይ። ስቴ ስቴ፣ ኤችኤን ሂ፣ አርኤን ር፣ ሂር ስቴ ሂር ስቴ ሂር ማለት ነው። እዚህ ቆይ ወይም እዚህ ቆይ። እዚህ ጋርስ ምን ይላል? ሲኦን እንደምን ማንበብ ነው? እንደ ካ ማንበብ። ኤምኤን እንደ ም፣ ካም ካም። ዳብሊው አይን እንደ ዊ፣ ቲኤችን እንደ ዝ፣ ኤምኤን እንደ ሚ። ዊዝ ሚ ካም ዊዝ ሚ ካም ዊዝ ሚ ምን ማለት ነው? ከኔ ጋር ና ወይም ከኔ ጋር ነይ ለማለት ካም ዊዝ ሚ እንላለን ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ምንለቃቸው ቪዲዮዎች ሳትሰለቹ ማየትና መከታተል ነው ማለት ነው። እንደዚህ ካደረጋችሁ በእርግጠኝነት አሪፍ ለውጥ ታገኛላችሁ ማለት ነው። ስለዚህ ዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ